አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት በኢትዮጵያ ማህበርና በራሴ ስም መልካም የሚመጣው የ2026 የሰላም የፍቅር የመግባባት የመፈቃቀር ዓመት እንዲሆንልን በኢትዮጵያ ማህበርና በራሴ ስም ለመላው ኢትዮጵያውያኖች አቀርባለሁ። እንዲሁም ለቶሮንቶ ነዋሪና ለአካባቢው ሰው ሁሉ በተጨማሪ ደግሞ የሚመጣው ጃንዋሪ 7 ደግሞ የኢትዮጵያ የገና ቀን ስለሆነ እሱንም መልካም የገና ቀን እንዲሆንላችሁ በማለት ምኞቴን አቀርባለሁኝ። እንኳን ለፈረንጆች ገና በዓልና ለአዲሱ ዓመት አደረሳችሁ እንላለን። ዛሬ መግለጫ መስጠት የፈለግንበት ምክንያት ባለፈው ጊዜ በጃንዋሪ ኖቨምበር 30 ጠቅላላ ጉባኤ በተደረገበት ወቅት ከአባላት የተሰጡን አስተያየቶች ነበሩ። በዛ መሰረት አስተካክለን መቅረብ አለብን ብለን ያሰብናቸው ነገሮች ቦርዱ በአለፈው ስብሰባ አድርገን ውይይት አድርገን ግምገማ አድርገናል። የነበረውን አስተያየት በምን መልክ ነው የምንቀበለው፣ ምንስ ማስተካከል አለብን የሚል ነገር ተነጋግረናል። በዛ መሰረት ገንቢ የሆኑ አስተያየቶችን በመቀበል ወደፊት ማህበራችን ሊጓዝ የሚችልበትን መንገድ በመቀየስ ቀጣይ ጉባኤ ደግሞ ጥሩ ሊሆን እንዲችል በማሰብ የተለያዩ ነገሮችን ተስማምተናል። ለምሳሌ የስብሰባውን አጠራር በተመለከተ ጉባኤ ላይ የቀረቡት አስተያየቶች ነበሩ። በደብዳቤ አልጠራችሁንም፣ አላወቅንም፣ አልተጠራንም፣ ጥሪውን አልሰማንም ያሉ ግለሰቦች ስለነበሩ ያንን ኮንሲደር በማድረግ ቦርዱ የተወያየበት ምንድን ነው በደብዳቤ ለመላክ ብዙውን ጊዜ የብዙዎቹ አድራሻቸው ብዙ የለም፣ ማግኘት አልቻልንም። በዚህ ምክንያት አማራጭ ብለን ያለውና በአሁኑ ጊዜ ተደራሽ ይሆናል ብለን ያሰብነው የዋትስአፕ የሶሻል ሚዲያ ስለሆነ በሶሻል ሚዲያ ለማስተዋወቅ ሞክረናል፣ ፍላየር በመስራት እንደገና ደግሞ የምንችለውን ያክል ኢሜይል ለማድረግ ተሞክሯል። ስልክም የተደወላቸው የተወሰኑ አባሎቻችን አሉ። በዚህ መሰረት ሊስተካከል የሚችልበትን ነገር ተነጋግረናል። በእለቱ የተለያዩ አስተያየቶች ተሰጥተዋል። እነኛ አስተያየቶች ላይ ለምሳሌ ትኩረት የተሰጠው የአስመራጭ ኮሚቴ ሰብሳቢን በሚመለከት ምክትል ፕሬዚዳንቱ በሚመለከት የተሰጡ አስተያየቶች አሉ። በእኛ እምነት ምክትል ፕሬዚዳንቱ ከዚህ ከቶሮንቶ ወደ ሌላ ቦታ በሄደበት ወቅት የመልቀቂያ ደብዳቤ አቅርቦ ነበረ። ነገር ግን ያንን መልቀቂያውን ከሰውየው የማህበራችን ተሳትፎና ከፍተኛ አስተዋጽኦ አንጻር በመነሳት ቀጣይነት እንዲኖር ቢቀጥል ባይለቅ እስከሚቀጥለው ምርጫ ድረስ እንዲሰራ ብለን በማሳመን ፈቃደኛ ስለሆነ እኛም በቅንነት ትልልቅ ስራዎችን ስለሰራልን በካንዲዴት የሆኑ ሰዎች በሚመጡበት ወቅት በማጣራት ትልቅ አስተዋጽኦ ያደረገ ሰው ስለሆነ እስከሚቀጥለው ምርጫ እንዲሰራ ተቀብለን በዛ መልክ ቀጥለናል። ሆኖም ግን ጉባኤው ላይ ምናልባት የአሰራር ጥሰት ሆኗል የሚል አስተያየት ስለተሰጠ እኛ እንደገና ማህበሩ ደንባችንን አይተን ማስተካከል የምንችልበት አጋጣሚ ስላለ ተሰብስበን የወሰንነው ኦኬ ይሄ ነገር የደንቡ የህግ አማካሪዎች ተጠይቀው ጥሩ የሆነ ምክር ከሰጡን በኋላ ሊስተካከል ስለሚችል እስከዛ ግን አሁንም ምክትል ፕሬዚዳንቱ ድጋሜ መልቀቅ ፈልጋለሁ ብሎ ስላቀረበ መልቀቂያውን ተቀብለን በሱ ምትክ የቦርድ አባላቶች የስራ ሽግሽግ አድርገን ቫይስ ፕሬዚዳንት ምክትል ፕሬዚዳንት መርጠናል፣ የህዝብ ግንኙነትን መርጠናል። በዛ መሰረት የአስመራጭ ኮሚቴ ሰብሳቢ አቶ ደምስ ምክትል ፕሬዚዳንቱ እንዲሆኑ ተደርጎ ቁጥሩ ከ7 የነበረው አስተያየት በመስጠት ወደ 5 አድርገነዋል። በህጉ መሰረት ማለት ነው። 7 ያደረግነው ቅድም እንደተናገርኩት በቅንነትና ለማህበሩ የተሻሉ ሰዎችን ለመምረጥ በዛ ያለ የኮሚቴ አባል ቢኖር ይሻላል በሚል በማሰብ ነው። ነገር ግን በተሰጠን አስተያየት መሰረት በማህበሩ ደንብ መሰረት 5 የአስመራጭ ኮሚቴ አባላቶች ተመርጠው ስራቸውን እንደቀጠሉ ነው ያሉት። ኖቬምበር 30 ተካሂዶ በነበረው የቦርድ አባላት ምርጫና ጠቅላላ ጉባኤ ሊካሄድ ታስቦ በነበረው የቦርድ አባላት ምርጫና ጉባኤ ምክንያት የተፈጠሩ አንዳንድ ክፍተቶች ነበሩ። ከዛ በኋላ ያንን አስተካክሎ በጃንዋሪ 26 ምርጫውን ለማካሄድ በሚል ይመስለኛል ሂደቱን በዝርዝር ትነግረኛለህ።
ዛሬ ጠዋት በኢትዮጵያ ማህበር በነበረው የፕሬስ ኮንፈረንስ ላይ አንተ በአካል መገኘት ስላልቻልክ ነው ያንተን ድርሻ አሁን በዙም እያደረግን ያለ ነው። አንተ በአጠቃላይ ባትኖርም ያንተ አስተያየት በኖቬምበር 30 ጉዳይ ላይ ምንድን ነው የሚመስለው? ምን ክፍተት ነው ያየኸው ከውጭም ቢሆን? ምክንያቱ አዘ ቦርድ ሜምበር ወል እንግዲህ እርግጥ ነው በስብሰባው ላይ በአካል አልተገኘሁም፣ ግን በዙም እከታተል ነበረ። ስብሰባውን ያው ሙሉ በሙሉ አብሰንት አልነበርኩም ማለት ነው። እና በአጠቃላይ የተነሱ ሀሳቦች አሉ። የተነሱ ሀሳቦች ልክ አይደሉም ምናምን የሚል ነገር የለኝም። በእኛ በኩል እንደ ጉድለት የተጠቀሱ እኔም ከመጀመሪያውም የአስመራጭ ኮሚቴው አባል ነበርኩኝ። እንደ አስመራጭ ኮሚቴ እንግዲህ አብዛኞቹ የተነሱት ነጥቦች በተወሰነ ደረጃ እና እንደ ቦርድ አባልም የሚመለከቱኝ ስለነበሩ ብዙዎቻችን ከስብሰባው እንግዲህ የተነሱ ጥያቄዎች ነበሩ። አንደኛ ምክትል ፕሬዚዳንቱ የነበሩት አቶ ዳዊት ስብሰባውን መምራት የለባቸውም፣ አድራሻ ለውጠዋልና እንደውም መቆየታቸው ትክክል አይደለም የሚል ሀሳብ ተነሳ። ምን ያህል ትክክለኛ ነው አይደለም በሚለው ላይ አሁን አስተያየት አልሰጥም። ቀደም ሲል ግን እኛም ሲጀመር አቶ ዳዊትን እንዲቀጥል ያደረገው ቦርዱ ነው፣ የስራ አመራር ቦርዱ። የቀረው አጭር ጊዜም ስለሆነ የቀረው ይቅርታ እና ያንን አጭር ጊዜ በተቻለ መጠን ከኛ ጋር ቆይቶ መጨረሻውን የምርጫው ጊዜ ሲደርስ ያኔ ማስረከብ ይቻላል እና እባክህ ቆይ ተብሎ ነበር የቆየው አቶ ዳዊት። እና አቶ ዳዊት በጣም ትልቅ ኮንትሪቢዩተር ነው እንደ ቦርድ አባል እና እንደ ምክትል ፕሬዚዳንት እና ለማህበሩ በአጠቃላይ ላሳለፍነው የስራ ሂደት በጣም እጅግ ወሳኝ ሚና የነበረው ሰው ነው እና ቆይታውን ቦርዱ ስለፈቀደና ስላመነበት ስለፈለገም ጭምር ነበር እንዲቆይ ያደረገው። ሆኖም የተሰራው ስራ ትክክል እንዳልሆነ ስብሰባው ላይ ተንጸባርቋል። ስቲል አሁን ያ ትክክል ነው አይደለም የሚለው ላይ አስተያየት ባልሰጥም ከዛ ስብሰባ በኋላ አቶ ዳዊት ራሱን አግልሏል። ስለዚህ በዛ ሽግሽግ ሂደት ነው እንግዲህ እኔ እሱን ቦታ አስዩም ያደረኩት ማለት ነው። የኢትዮጵያ ማህበር በቶሮንቶና አካባቢው ሰሞኑን በጠራው ጋዜጣዊ መግለጫ ላይ አዲስ ቅኝት ቴሌቪዥን ተገኝቶ ከወቅቱ የማህበሩ ፕሬዝዳንት ወይዘሮ መሰረት ደመቀና የማህበሩ ህዝብ ግንኙነት ኃላፊ አቶ ፋንታው አባተ የተሰጠውን መግለጫ ተከታትሏል። እንዲሁም ምክትል ፕሬዝዳንቱ አቶ ደመሰው ተፈሪም ባሉበት ቦታ በዙም አግኝተን አነጋግረናቸዋል። መግለጫ የጀመረው ለአዲሱ ዓመትና በቅርቡ ለሚከበረው የኢትዮጵያና የኦርቶዶክስ ገና የመልካም ምኞት መግለጫ ከፕሬዝዳንቷ ተላልፎ ነው። የዚህ ጋዜጣዊ መግለጫ መካሄድ ያስፈለገበት ምክንያት ባለፈው ኖቬምበር 30 ቀን 2025 ሊካሄድ ታስቦ ሳይሳካ በቀረው የጠቅላላ ጉባኤና የቦርድ አባላት ምርጫ ወቅት ከአባላቱ የተነሱ ጥያቄዎችንና ላለመካሄዱ ምክንያት የነበሩ ህጸጾችን በማረም የፊታችን ጃንዋሪ 25 ቀን 2026 በ3 ፒኤም በ71 ጎ አቬኑ ስለሚካሄድ ጠቅላላ ጉባኤ ምርጫ ቦርድ የደረሰበትን ውሳኔና ማስተካከያ ለመላው የማህበሩ አባላት ግልጽ ለማድረግና በእለቱ ተገኝተው ምርጫው ላይ እንዲሳተፉ ጥሪ ለማቅረብ መሆኑን ተገልጿል። ሙሉውን መግለጫ እንድትከታተሉ እየጋበዝኩኝ መልካም አዲስ ዓመት እንዲሆንላችሁና የኢትዮጵያ ገናንም ለምታከብሩ ሁሉ መልካም ምኞታችንን ከወዲሁ በአዲስ ቅኝት ሚዲያ ስም እንገልጻለን። የአዲስ ቅኝት ሚዲያን የዩቲዩብ ቻናል ሰብስክራይብ ካላረጋችሁ ሰብስክራይብ እንድታረጉ፣ ወዳጅ ዘመዶቻችሁን እንድትጋብዙ፣ እንዲሁም የቴሌቪዥን ፕሮግራማችን የሜምበርሺፕ ፎርም ካልሞላችሁ ፎርሙን እንድትሞሉ በአክብሮት እንጋብዛችኋለን። መልካም ቆይታ ከዝግጅቱ ጋር። ማህበራችን ተሳትፎና ከፍተኛ አስተዋጽኦ አንጻር በመነሳት ቀጣይነት እንዲኖር ቢቀጥል ባይለቅ እስከሚቀጥለው ምርጫ ድረስ እንዲሰራ ብለን በማሳመን ፈቃደኛ ስለሆነ እኛም በቅንነት ትልልቅ ስራዎችን ስለሰራልን በካንዲዴት የሆኑ ሰዎች በሚመጡበት ወቅት በማጣራት ትልቅ አስተዋጽኦ ያደረገ ሰው ስለሆነ እስከሚቀጥለው ምርጫ እንዲሰራ ተቀብለን በዛ መልክ ቀጥለናል። ሆኖም ግን ጉባኤው ላይ ምናልባት ይህ አሰራር ጥሰት ሆኗል የሚል አስተያየት ስለተሰጠ እኛ እንደገና ማህበሩ ደንባችን አይተን ማስተካከል የምንችልበት አጋጣሚ ስላለ ተሰብስበን የወሰንነው ኦኬ ይሄ ነገር
የደንቡ የህግ አማካሪዎች ተጠይቀው ጥሩ የሆነ ምክር ከሰጡን በኋላ ሊስተካከል ስለሚችል እስከዛ ግን አሁንም ምክትል ፕሬዚዳንቱ ድጋሜ መልቀቅ ፈልጋለሁ ብሎ ስላቀረበ መልቀቂያውን ተቀብለን በሱ ምትክ የቦርድ አባላቶች የስራ ሽግሽግ አድርገን ቫይስ ፕሬዚዳንት ምክትል ፕሬዚዳንት መርጠናል። የህዝብ ግንኙነትን መርጠናል። በዛ መሰረት የአስመራጭ ኮሚቴ ሰብሳቢ አቶ ደምስ ምክትል ፕሬዚዳንቱ እንዲሆኑ ተደርጎ ቁጥሩ ከ7 የነበረው አስተያየት በመስጠት ወደ 5 አድርገነዋል። በህጉ መሰረት ማለት ነው። 7 ያደረግነው ቅድም እንደተናገርኩት በቅንነትና ለማህበሩ የተሻሉ ሰዎችን ለመምረጥ በዛ ያለ ኮሚቴ አባል ቢኖር ይሻላል በሚል በማሰብ ነው። ነገር ግን በተሰጠን አስተያየት መሰረት በማህበሩ ደንብ መሰረት 5 የአስመራጭ ኮሚቴ አባላቶች ተመርጠው ስራቸውን እንደቀጠሉ ነው ያሉት። ጥሩ ደረጃ ላይ ነው ያሉት። አሁንም ሌላው የህግ ባለሙያዎችን ማማከር እንድንችል የተሰጠ ጥቆማ ነበረ። በዛ ላይ ከጠቅላላ ጉባኤ የሚሰጡ ጥቆማዎችን በማንሳት ወደፊት ለማህበሩ ሊጠቅሙ የሚችሉ የህግ አማካሪዎችን አነጋግረን በተለያየ መንገድ አሰራራችን ከነሱ ጋር ሊሄድ እንዲችልና ደንባችን ማስተካከል የምንችልበት መንገድ እንድናስብ ይሄንም ተመካክረን ወስነናል። ሌላው በጉባኤው ዕለት ጉባኤ በምናካሄድበት ወቅት መድረክ ላይ የነበሩ ስብሰባውን የሚመሩት ኤግዚኪቲቭ ዳይሬክተሩ፣ ፕሬዚዳንቷና ምክትል ፕሬዚዳንቱ ነበሩ እና በዛን ዕለት ጽሁፎቹ ሪፖርቱ ረዘም ያለ ስለነበረ ሰብሳቢው ማለት ፕሬዚዳንቷና ዳይሬክተሩ በመተባበር የተቀባበሉ ሪፖርቱን ያቀርቡ ነበር። ከዛ በኋላ ደግሞ የላንድ አክኖሌጅመንት የሚነበብ ነገር ስለነበር ያንን እንዲያነብ እድል ተሰጥቶት ኤግዚኪቲቭ ዳይሬክተሩ ማብራሪያና መግለጫ ሰጥቷል። ከዛ ውጭ የተለየ ነገር አልነበረም። ስብሰባውን የሚመራው ፕሬዚዳንቷ ነበረች የምትመራው። እሱ ግን እዛ ቦታ ላይ ስቴጅ ላይ የነበረው በማስተናበር ብቻ ስራ ነበር የነበረው። ነገር ግን አሁንም የተሰጠን አስተያየት በመቀበል ወደፊት የምናርምበት መንገድ መኖር አለበት ብለን አስበን ለማስተካከል ሬዲ ሆነናል፣ ተዘጋጅተናል። የቦርድ አባላት ክፍፍል የስራ ክፍል እንዳደረግን ነግራቸዋለሁ። ምክትል ፕሬዚዳንቱና ቫይስ ፕሬዚዳንት የህዝብ ግንኙነት ተቀይሯል። በቅርቡ የኢትዮጵያ ማህበር ሲኒየሮች ኮሚቴ ስብሰባ ነበረ እና እኛ ጋር ከቦርድ ጋር እንዲነጋገሩ ጠይቀው ነበር እና ፈቃዳቸውን ተቀብለን የቦርድ አባላቶች ከሲኒየሮች ጋር ስብሰባ ላይ ተቀምጠናል። በዛ ስብሰባ ላይ ስንነጋገር የተሰጡን ብዙ አስተያየቶች ነበሩ። እነኛን አስተያየቶች ለመቀበል ችለናል። በተጨማሪ ደግሞ በእንግድነት አቶ አማኑኤል፣ አቶ ሊበን፣ ወይዘሮ ኢታና ፕሮፌሰር ተሻገርን የህግ ባለሙያ ነው በእለቱ እንዲገኙና አስተያየት እንዲሰጡ ጋብዘናቸው ነበረ። ጥሩ የሆኑና ጠቃሚ የሆኑ አስተያየት ሰጥተውናል። ያንንም ተቀብለናል። ወደፊትም ከኛ ጋር አብረው በአማካሪነት በተለያየ መንገድ ሊሰሩ እንደሚችሉ ቃል ገብተውልን ሄደዋል እና እነኚህን በመሰሉ ነገሮች ላይ የማህበሩ የቦርድ አባላት እየሰራ ይገኛል። ቀጣዩን የጉባኤ አባላት እንዲገኙ ለማድረግ አሰራራችንም አሁንም ሊስቱን በመያዝ በሊስቱ ላይ የሚጻፍ ደብዳቤ ኢሜል የሚደረግላቸው ኢሜል፣ ስልክ የሚደውላቸው ስልክ እንዲደወል ስለተስማማን ተጀምሯል። በዛ መልክ ነው ማድረግ የምንፈልገው። ምናልባት እኛ ደግሞ የተረዳ ነው በዛ ጉባኤ ላይ ከቀረቡት ሪፖርቶች አንጻርና የተለያዩ ቅሬታዎች በሚሰሙበት ወቅት እኛ ደግሞ መልሰን ስናየው ብዙዎቹ ጉባኤው ላይ ንግግር ሲያደርጉ የነበሩ ወንድሞቻችን ለማህበሩ እድገት በቅነት በማሰብ እንደሆነ እንረዳለን። ነገር ግን ጥሪ አልደረሰንም ከማለት ይልቅ እነሱን በማህበሩ ደንብ መሰረት ምርጫ ከማካሄዱ ከ2 ወር በፊት ወርሃዊ መዋጮቻ መክፈል ነበረባቸው። አባልነታቸው ምን ያክል አክቲቭ እንደሆነ መጥተው ቼክ ማድረግ ነበረባቸው። ያንን ሳያደርጉ ነው ሁሉም ዛጋ የመጡትና ወደፊት መተራረም እንደሚገባን ሁላችንም የተጋገዝን ትንሽ ጥፋት ሲኖር በዛ ላይ ከምንረባረብ የምናስተካክልበትን ነገር ማሰብ እንደነበረብን ተገንዝበናል። ይሄንንም ደግሞ አሁን በሚቀጥለውም ስብሰባ ጊዜ ከመድረሱ በፊት አሁንም መታችሁ ውዝፍ ሂሳብ ካለባችሁ ማህበሩ ውስጥ ሊስታችሁ ስማችን አልተጠራም፣ ደብዳቤ አልደረሰን የምትሉት ቼክ ማድረግ አለባችሁ። መስታችሁ ሊስቱ ውስጥ አለው የስማችሁ የከፈላችሁት እስከ መቼ ጊዜ ነው፣ የቀረባችሁ እስከ መቼ ነው ብላችሁ ያንን ነገር አጠናቃችሁ በሚቀጥለው ጉባኤ ላይ ብትቀርቡ ጥሩ ነው። ለምን ሌላ እንደገና ችግር እንዳይፈጠር። ጉባኤው ላይ መምረጥ የሚችለው ቢያንስ ከ2 ወር በፊት የከፈለ ቋሚ አባል ነው የሚሆነው።
የህግ ደንባችን ያን ነው የሚለው። ጉባኤው ከመካሄዱ ከ2 ወር በፊት መክፈል አለበት። እዛ ላይ መጥቶ በዛን ዕለት ከፍዬ ምርጫ ሳተፋለሁ ማለት የሚችል አይመስለኝም። ምክንያቱም ህጉ ያግደናል። እስካሁን ድረስ በዘልማድ እና በልምድ በቅንነት የምንሰራውን ስራ የለም። ህጉን ተከትላችሁ ስሩ እስካላችሁ ድረስ እኛ ደግሞ የሁላችንም ሊያስደስት የሚችል ህጉን በመከተል ለመስራት ተዘጋጅተናል። እንግዲህ የሚቀጥለው ምርጫ የሚደረግበት ቀን ተወስኖ ለጃንዋሪ 25 ተደርጓል። አዳራሹ ሙሉ ተገልጿል። በዛ ዕለት ሁላችሁም መጥታችሁ በጋራ ለማህበራችን እድገትና መሻሻል አስተዋጽኦ እንድታደርጉ ለማህበሩ ብቁ ናቸው የተባሉትን አባላቶች መርጣችሁ ቀጣዩ የስራ ዘመናችን የተሻለ እንዲሆን እንድታደርጉ በጣም እንጠይቃለን። በዚህ ወቅት በተለያየ ጊዜ የሰጣችሁትን አስተያየት የቦርድ አባላቶች በቅሬታ ወይም ደግሞ ባላስፈላጊ መንገድ አልተረጎመም። ሁላችሁም ብዙዎቻችሁ ነባር አባላቶች የነበራችሁ የማህበር አባላቶች ስለሆናችሁ ክብር እንሰጣለን። አስተያየታችሁ ለማህበሩ እድገትና ቅንነት ስለሆነ ማንኛችንም ብንሆን ቅሬታ የለንም። ተደጋግፈን ነው የምንቀርበው። ምናልባት በተለያየ መንገድ ላይ ወንድሞቻችን በሚዲያም ሲገልጹ ምናልባት ያንን ነገር ኢንተርቪው ግለሰቦችን አድርገው የተለያየ መግለጫ አስተያየት ሰጥተው ሊሆን ይችላል። ነገር ግን እኛም ሆን የሚዲያ ባለሙያዎች ለመግለጽ የፈለጉት ማህበራችን እንዴት ሊሻሻል ይችላል፣ እንዴት ሊያድግ ይችላል በሚለው ላይ ትኩረት በመስጠት ስለሆነ ሁላችን በቅን ልቦና አስባችሁ በሚቀጥለው ጉባኤ ላይ ተገኝታችሁ ለኢትዮጵያ ማህበር ብቁ ናቸው የምትሏቸውን የቦርድ አባላቶች መግለጽ ጥሩ ነው። ከዚህ ላይ ከዘነጋሁት ውስጥ አስመራጭ ኮሚቴ የእጩ ተወዳዳሪዎችን በሶሻል ሚዲያ ላይ የገለጸበት ምክንያት ብዙዎቻቸው አባላቶች በድንገት ዝም ብሎ መጥተው ይሄ ማን ነው ከምትሉ አስቀድማቸው እንድታውቋቸው የእነሱን ባዮ የተመለግንት ያቀፈ ማብራሪያ ነገር አብረን ሰጥተን ልከናል። ያንን በማየት በሚቀጥለው ምርጫ ጊዜ ስትመጡ ማንን መምረጥ እንደምችሉ ተዘጋጅታችሁ እንድትመጡ ለማድረግ ነው ያንን ያደረግነው። በቅንነት የተደረገ ነገር ነው፣ ደግሞ አስፈላጊ ነው ብለን እናምናለን። ይህ ነው ያለው። እንግዲህ በሚቀጥለው ስብሰባ ጊዜ እንድንገናኝ ጥሬን አስተላልፋለሁ። በጣም ጥሩ ማብራሪያ ነው። የኢትዮጵያ ማህበር እንግዲህ እንዳላችሁት በየጊዜው መሻሻል እያሳየ ብዙ ስራዎችን አከናውኗል። አሁንም ባለፈው ኖቬምበር 30 ተካሂዶ ከነበረው ስብሰባ ሌሰን ተወስዶ የተፈጠሩ ስህተቶችን በማረም ወደፊት ለመጓዝ ያደረጋችሁትን ጥረት እኔ በግል እንደ አባልም እንደ ሚዲያም አደንቃለሁ። የተፈጠሩ ችግሮች ላይ ከማተኮር መፍትሄዎቹ ላይ ማተኮር የበለጠ ውጤታማ ያደርጋል። ጥያቄ የሚሆነው በእለቱ ቀርበው የነበሩ የእጩ አባላት አሁንም በቀጣዩ በተያዘው በጃንዋሪ 26 ምርጫ እጩ ሆነው ይቀጥላሉ ወይስ እነሱ ታጥፈው ሌላ አዳዲስ እጩዎችን ነው የምታቀርቡት የሚል የመጀመሪያ ጥያቄ አለኝ። ሌላኛው ጥያቄ አቶ ፈንታው እንግዲህ ወደ ህዝብ ግንኙነት መጥተሃል፣ በፊት በቦርድ አባል እንደነበርክ። ስለዚህ ወደ ህዝብ ግንኙነት ከመጣህ ደግሞ ከህዝቡ ጋር የሚኖረውን ግንኙነት በተመለከተ ወደፊት እነዚህ ክፍተቶች እንዳይፈጠሩ በየጊዜው ተከታታይ መግለጫዎችንም ሆነ የተለያዩ አዌርነስ ፕላትፎርሞችን በመፍጠር ህዝቡን ለማሳወቅ ስለማህበሩ እንቅስቃሴ ለማሳወቅ ተከታታይ ምን ታስባለህ? እንደ ህዝብ ግንኙነት ምን ይዘህ መጥተሃል አንተ ራስህ በግል እንደ ፒአር ኃላፊነት ወደዚህ ቦታ ስትመጣ? ህዝብ ግንኙነትን በተመለከተ ለጠየቀኝ በእኔ በኩል አሁን በቅርብ ነው እንትን ያልኩት፣ ግን ከአሁን በፊት የነበረ አሰራር አለ። ያንን አሰራር በመከተልና በማሻሻል አባላትን በምን መልክ ነው መድረስ የምንችለው፣ አባላቶችን በተለያየ መንገድ እንዲሳተፉ ለማድረግ በምን መልክ ነው የምንሳተፈው፣ በሶሻል ሚዲያ በማስተዋወቅ ዌብሳይታችን ላይ በመግለጽ ስልክ በመደወል ደብዳቤ በመጻፍ ኢሜይል በማድረግ ከጸሐፊው ጋር በመተባበርና ከቦርድ አባላቶች ጋር በመተባበር እንደዛ አይነት ስራዎችን መስራት እንፈልጋለን። ይበልጥ ደግሞ ማህበሩን በተለያየ ማህበራዊ ስብስብ መንግስታዊ በሆኑ ድርጅቶችና የግል ድርጅቶች ጋር እውቅና ትውውቅ ፈጥሮ
በተጠናከረ መንገድ ማህበሩ ሊሰራ የሚችልበትን መንገድ ሐሳብ እናቀርባለን። ከቦርድ ጋር በመተባበር እንሰራለን። ዋናው ስራችን ያ ነው። ሌላው ከኛ ከሀገር ውስጥ ያሉ ማለት እዚህ ቶሮንቶ ውስጥ ያሉ የኛው የሆኑ ሚዲያዎች እናንተን በተመለከተ አስፈላጊ በሆነበት ወቅት መግለጫ መስጠት በሚቻልበት ወቅት ከቦርድ ጋር በመመካከር እናንተን በአክብሮት ጥሪ በማድረግ መግለጫዎችና ማብራሪያዎችን ሰጥተን ስራዎች ለመስራት ሐሳብና እቅዳለን። ምናልባት ጎደለ የሚባለውን አስተያየት ደግሞ ከአባሎቻችን በመሰብሰብ በግድ ወይም በሆነ መንገድ ለአባላት ሊደርስ የሚችልበትን ሚንስ መፍጠር መቻል አለብን። ዞሮ ዞሮ ግን የህዝብ ግንኙነት ከቦርድ ጋር በመቀናጀት ነው የሚሰራው፣ ብቻውን አይደለም ሊሰራ የሚችለው እና ከሚዲያ ጋር የሚኖረው ተደራሽነት የተሻለ እንዲሆን ነው ማድረግ የምንፈልገው። በዚህ መልክ ነው መስራት የምንፈልገው። እጩ የነበሩት በዛው እንዳለ ይቀጥላሉ። አንዳንዶቹ በነበረው ሁኔታ በጣም ተደናግጠው ስማቸውን ሰርዙልን ያሉ ሰዎች ነበሩና እነሱንም ለማግባባትና እንደገና ይሄ ደግሞ ያለ ነገር ነው በሐሳብ መጋጨት ያለ ነገር ስለሆነ ትልቁ ነገር ኮሚኒቲውን ለማገልገልና ህብረተሰባቸውን ወደፊት ለማራመድ ስለሆነ እቅዱ እንደገና እንዲያስቡበት እኛም የማግባባት ሁኔታ ላይ ስራ ላይ ነው ያለነው። አንዳንዶችም እንዲሁ ደግሞ አዲስም ብዙም ባይሆኑ አዲስ የገቡ ሰዎችም አሉ። ስለዚህ በፊት የነበሩት እንዳሉ ነው ያሉት። ይሄ ነው። ከዛ የሚቀጥለው ለፒአር ለተጠየቀው ፋንታው ይመልሳል። እሱን ከማለቴ በፊት ግን ይሄ አለ አይደለ አለመግባባትና ጥያቄዎች እንዴት ነው እሱ መኖሩ ከፊ ነገር አይደለም፣ የሚከፋ አይደለም፣ ገንቢ ነው። ግን አንዳንድ ጊዜ እንዴት ጥያቄዎችን እናቀርባለን የሚለውን ወደፊት ከዚህ ከነበረው ልምዳችን ከዛ ደግሞ በፊትም ብዙ እንደዚህ አይነት ልምዶች ስላሉን አሁን ይሄንን በበጎ ነገር ተመልክተ ነው ማንንም ከማናችም ጋራ ቅሬታ የለንም። ፋንታው እንዳለ ቂም የለም፣ ጥል የለም። ተስማምተን ተግባብተን ጥያቄ ሊኖር ጥሩ ነው። ለምን ጥያቄ ሲኖር ገንቢ ነገር ነውና እድገት ይኖራል። እሱን በማሰብ እንግዲህ ሁላችንም ተባብረን ኮሚኒቲያችንን እናሳድጋለን ብዬ አምናለሁ። ምናልባት ይህን ጥያቄ ያነሳሁት የሚዲያ የፒአር ፖሊሲ አላችሁ ወይ እንደ ቦርድ የሚለውንም አድሬስ እንድታደርጉ። ኦኬ፣ መጀመሪያ መግለጽ ነበረብን። የፒአር ፖሊሲ አለን። ከአሁን በፊት ከ4-5 ወር በፊት ቦርዱ ተነጋግሮበት መመሪያ አውጥቷል። በዛ መመሪያ መሰረት ነው የምንሰራው። ምናልባት ፕራክቲካሊ ሳናቀናጅ ቀርተን ሊሆን ይችላል እንጂ ፕላኑ አለ፣ እቅዱ አለ፣ እየተሰራበትም ነው ማለት እንችላለን። ወደፊት ደግሞ በተጠናከረ መንገድ ይቀጥላል። ያዝ ላይ ተጨማሪ ፓርት ኦፍ ፒአር ከፖሊሲው ውስጥ ኤግዜኪቲቭ ዳይሬክተሩ የአሶሲዬሽኑ ተወካይ ስለሆነ እሱ ስለ አሶሲዬሽኑ መግለጫ መስጠት ስለ አሶሲዬሽኑ አንዳንድ ያሉ ነገር አስፈላጊዎች ነገሮች ካሉ ኤግዜኪቲቭ ዳይሬክተሩ ይሄ የስራው አንደኛው አካል ስለሆነ ይሄንንም ለማሳወቅ እንፈልጋለን። ያለፈው ስብሰባ አልፎ አሁን ፕሬስ ኮንፈረንስ ላይ ነን ያለነው። እንኳን አደረሳችሁ ለአዲሱ አመት። በመጀመሪያ በሁለተኛ ደረጃ ከዚህ በፊት በተለይ ስለ ቢልዲንጉ በተመለከተና ቦርዱ በተመለከተ ምንም አይነት ማህበረሰቡ የሚያውቀው ነገር የለም። በሩመር ደረጃ ነው የምንሰማው። ለምሳሌ በቀደምታ አቶ ማናቸው እዛ ስለ ቢልዲንግ ሲገልጹ ቢልዲንጉ ራሱን የቻለ እንደ ቦርድ ነገር ተቀናይቶ በኃላፊነት እንደሚሰሩ እናውቃለንም ሰምተናልም። ከእናንተ ከቦርድ ጋር ምን አይነት ግንኙነት ነው ያላቸው? ምክንያቱም አንዳንድ ቦታ ስንሰማ ቢልዲንጉን እና ኮሚኒቲውን ኦን እንዳደረጉ አክት የሚያደርጉ ሰዎች አሉ እዚህ ውስጥ። ይሄ የታወቀ ነው። ምንም የሚደበቅ ነገር የለም። በዚህ ጉዳይ ላይ ምን ትላላችሁ? ፈርዘር ጥያቄ ጠይቃለሁ። አመሰግናለሁ። እሺ፣ ቴንክ ዩ ብርሃኑ ለጠየቀው ጥያቄ። የትረስት ኮሚቴ ተብሎ ዋናው የተቋቋመበት ዋናው መሰረታዊ ነገር በፊት አሶሲዬሽኑ እንግዲህ በሽግግር ላይ በነበረበት ጊዜ ቢልዲንጉን ማኔጅ ለማድረግ ሞርጌጅ ለማግኘት በጣም ከባድ ነበረ። ያው እንደምታየው አሶሲዬሽኑ አክቲቭ አልነበረምና ኮቪድ መጣ። በዛ ትራንዚሽኑ ላይ እንግዲህ ኮሚኒቲውን የሚወዱ ሰዎች ተሰባስበው
ይሄንን ስራ ለመስራት ያው የትራስት ኮሚቴ ተብሎ ተቋቁሞ የአሶሲዬሽኑን ንብረት ለመጠበቅና ለመንከባከብ ነበር ይሄ ሐሳቡ የተቋቋመው። ግን ዋናው ማወቅ የሚያስፈልገው የአሶሲዬሽኑ ከመላው ጉባኤ በታች ያለው የቦርድ ነው። ቦርድ ዳይሬክተር ናቸው በኦንታሪዮ ተመዝግበው የዚህን አሶሲዬሽን የሚያስተዳድሩት ዴይ ቱ ዴይ ስራውን የሚሰሩት። ያኛው እንደ ንዑስ ኮሚቴም ልንቆጥረው እንችላለን ወይም ራሱን የቻለ አካል ሊሆን ይችላል። አስፈላጊ በነበረበት ጊዜ በጣም ትልቅ አስተዋጽኦ አድርገዋል። በጣም አለ አይደለ እኛ ትልቅ ምስጋና አለን። እንደምታየው አቶ ባዩ የአሰሪውን ማጌጅ ለማግኘት ከባድ በነበረበት ጊዜ የሱ የስራ ኃላፊው የአሶሲዬሽኑን አላለ ቢልዲንጉን ማጌጅ ሙሉ ለሙሉ ሰጥቶ ይሄ ቀላል ነገር አይደለም እና አሶሲዬሽኑ እዚህ በእግሩ እንዲቆም ዋናው ከተደረገበት አንደኛው ስራ የትራስት ኮሚቴ ስራ ነው። ያንን ካልኩኝ በኋላ አሁን እኛ ባለንበት ሁኔታ ላይ በሚደረገው አሶሲዬሽኑ በእድገት ላይ ነው ያለው። አክቲቭ ነው። ብዙ ነገሮች እየተቀየሩ ነው ያለውና የትራስት ኮሚቴው ከዚህ በኋላ አስፈላጊ ነው ለሚለው እንግዲህ ቦርዱ ገምግሞ ተናግሮ እሱን ያው እንግዲህ መላ ጉባኤው ላይ እናቀርብና እንግዲህ እንዴት እንደምንቀጥል ምን ያህል አስፈላጊነቱን ያው ህዝቡ ነው መላ ጉባኤው ነው የሚወስነው። ፕሮባብሊ ሰዎች እንዳልከው ደግሞ ኦነርሺፕ ለሚባለው ሰዎች ብዙ ጊዜ ሲያገለግሉ በጣም ኮሚትድ ሆነው ጧት ማታ በሚሰሩበት ጊዜ ያ ስሜት ሊፈጠር ይችላል። ግን መጨረሻ ላይ አሶሲዬሽኑ የሁሉ ኢትዮጵያዊ ሜምበር የሆነ እንዲሁም የኢትዮጵያን ህብረተሰብ ሊያገለግል የተደራጀ ድርጅት ስለሆነ ንብረቱም ሀብቱም የኢትዮጵያውያኖች ነው ብያምናለሁኝ። እነሱ የሚሰሩት አንደር ቦርድ ውስጥ ነው ወይስ ከናንተ በላይ ሆነ? ኦኬ ትረስት ኮሚቴን በተመለከተ ያለ ግንዛቤ ትረስት ኮሚቴ በጠቅላላ ጉባኤ የተመረጡ ናቸው። የቦርድ አባላትም በጠቅላላ ጉባኤ ነው የተመረጡት። የትረስት ኮሚቴን የስራ ዘመን ቦርዱ ለጠቅላላ ጉባኤው ያቀረበ እንደገና አዲስ ማሾም ይችላል፣ ማስተካከል እንዲችል ለጠቅላላ ጉባኤው ያቀርባል። አሁን ያሉት ለምሳሌ የትረስት ኮሚቴ አባላት ለረጅም ጊዜ ያገለግሉ ናቸው። ደከመኝ ሰለቸኝ ሳይሉ 7 ናቸው። 2 ከቦርድ አባል አለ፣ 5 ደግሞ ከአባላት እና 7 ወር የሚያገለግሉትና ለረጅም ጊዜ ደከመኝ ሰለቸኝ ሳይሉ ጊዜያቸው መስዋዕት በማድረግ የሰሩ የረጅም ጊዜ ማህበሩ አባል የሆኑ ሰዎች ናቸው። ትልቅ አስተዋጽኦ እያደረጉ ነው ያሉት፣ እያደረጉም ነው። ነገር ግን አሁን ደግሞ የስራ ዘመን የሁላቸው የቦርድ አባላት የስራ ዘመን አለ። የአስመራጭ ኮሚቴም ደግሞ በደንቡ መሰረት የስራ ዘመን ስላለ በዛ ስራ ዘመን መሰረት ቦርዱ በሚቀጥለው ጊዜ ያሉት አሁን ንብረት ኮሚቴ ይቀጥሉ ወይስ አዲስ መመረጥ አለበት የሚለው ለጠቅላላ ጉባኤ ያቀርባል። ጠቅላላ ጉባኤ ነው የሚወስነው። በስልጣን ደረጃ ሳይሆን አሁን በኃላፊነት የኢትዮጵያ ማህበር ሬጂስተር ዶር የተመዘገቡ የቦርድ አባሎች ናቸው። እነሱ ደግሞ በጠቅላላ ጉባኤ የተመረጡ ናቸው። መገፋፋት ሳይሆን በመተባበር መስራት ነው የሚገባን። ምናልባት ድክመት ካለ እየተራረምን እስካሁን እንደምናደርገው ነው የምንሰራ ያለውና ነገር ግን አሰራር እስከሆነ ድረስ የስራ ጊዜያቸው ካለቀ እንደ አዲስ ወይ ይመረጣል ወይም ደግሞ ያለውን ጉባኤው የማጽደቅ መብት ያለው ጠቅላላ ጉባኤ ነው እና በሚቀጥለው ስብሰባችን ላይ የመጀመሪያ ጉባኤያችን ላይ የምናደርገው በዛ ሁኔታ ላይ የንብረት ኮሚቴን አቋምን መወሰን ነው ቦርድ የሚያደርገው። በዛ መልኩ ነው የምንሰራው። እዚህ ላይ ለማረም 5 እነሱ 7 ናቸው፣ ከቦርድ 2 ተጨምሮ በአጠቃላይ 9 ናቸው ማለት ነው። 9 ነን። ኦኬ ሶሪ ይቅርታ። አይ ቲንክ አይደለ ያ 9 ከቦርድ 2 ሰው አለ፣ 7 የትራስት ኮሚቴ ማለት ነው። ፕሬዚደንት እና ትሬዠረር ይዛባል ናቸው። ግን በህገ መንግስቱ መሰረት የማህበሩ የበላይ አካል የሚባለው ጠቅላላ ጉባኤው ነው እንጂ የትረስቲ ኮሚቴው አይደለም። ቱ ሜክ ኢት ጠቅላላ ጉባኤው መወሰን ያለበትን ነገር ይወስናል። ኤክሴፕት ኮንስቲቱሽን ከመቀየር እሱም ደግሞ በኖተስ በፕሮሰስ ነው። ከዛ በተረፈ ቦርዱን ከመረጠ በኋላ የአሶሲዬሽኑ ዋና ተጠሪ ሬጂስተር የሆነ በመንግስትም ተጠያቂነት ያለው ቦርዱ ነው። ከዛ ትራስት ኮሚቴው ደግሞ ያው ንብረቱን ለማስተዳደርና
ያው ድክመት በየበፊቱ ቦርድ እንደምታውቀው ቦርድ አልነበረም፣ አክቲቪቲዎች አልነበሩም። ምናልባት ደግሞ አንዳንድ ስጋቶች ነበሩ። ፕሮባብሊ ሰዎች ብዙም ወደ ቦርድ ስለማይቀርቡ ማኔጅ የማድረግ ችግር ይኖራል ተብሎ እነዚህ ነው በጥሩ ሀሳብና የአሶሲዬሽኑን ህልውና ለመጠበቅ የተቋቋሙ ናቸው። ግን ከጊዜ በኋላ አስፈላጊነቱ ያው እየታየ ቦርዱ ያለውን ሬኮሜንዴሽን ያቀርባል። ከዛ የመላው ጉባኤ ደግሞ ውሳኔ ይሰጣል። እንደዛ ነው። በጣም ጥሩ። ወደሚቀጥለው ጥያቄ ሲሄድ ቅድም ስለ አባልነት ተነስቷል። በአባልነት ላይ ብዙ ጥያቄ ይነሳል። በኢትዮጵያ ማህበር በጣም ብዙ ኢትዮጵያ ትውልድ ያለው ህዝብ የሚኖርበት ከተማ ሆኖ እያለ እንዴት ሬጅስተርድ የሆነ የአባላት ቁጥር ከ300 አይበልጥም? ማክሲመም ተሻሽሎ ይመስለኛል እሱ እና ጠቅላላ ጉባኤ በቀደምለት ኮረም ሞላ ሲባል ስንት ነበር ባለፈው ስብሰባ ላይ የተገኘው? 80 ከመቶ አይበልጥም። ስለዚህ ይሄ እንግዲህ ትልቁ ስራ ሊሰራበት የሚችል ኤሪያ ይመስለኛል። ከዚህ አንፃር አዲሱ ቦርድም ሆነ አዲስ አሳይን የተደረገው ፐብሊክ ሪሌሽን ወይም መጪው ምንድነው ማድረግ ያለበት ትላላችሁ? በእናንተ አስተያየት የአባላት ቁጥር መጨመር የለበትም? በዚሁ ሊሚትድ መሆን ያለበት? ይሄን ኦፍ ኮርስ መጨመር አለበት። ግን ጥያቄውም ደግሞ ለአንተ ህብረተሰብ የራሱን ግዴታ መብቱን የማያውቅ አስተዋጽኦ ማድረግ የማይፈልግ ሰው እንዴት አድርገህ ወደ አሶሲዬሽኑ ታመጣለህ? ይሄ ራሱን የቻለ ጥያቄ ነው እና አንድ ህብረተሰብ አደገ የምትለው ወይም አለ አይደለ ለውጥ የሚያመጣ ህብረተሰብ ነው የምትለው የራሱ ያስተሳሰብ ለውጥ ሲኖረው ኃላፊነቱንና ግዴታውን መወጣት የሚችል ህብረተሰብ ሲኖር ነው አይደል እንዴ? ዝም ብሎ ቤቱ ተቀምጦ ኦልሞስት አይ ቲንክ ወደ 40-50 ሺህ የሚሆን ቶሮንቶ ውስጥ ኢትዮጵያውያኖች አሉ። ከዛ ውስጥ እንግዲህ ይኸው 9ኛችን ሳይከፈለን ነው የምንሰራው አለ አይደለ? ከ9ኙም ደግሞ 300 ደግሞ ያገባኛል ወይም አሶሲዬሽኔን ይቆረቆረኛል ብሎ የወጣ ህዝብ ነው። ሌላው ሰው ደግሞ የአሶሲዬሽኑ የት ቦታ እንዳለ ያውቃል። ህብረተሰባችን ጠንካራ በምንሆንበት ጊዜ ምን አይነት ለውጥ ማምጣት እንደምንችል ይሄን ተረድቶ ህብረተሰቡ ደግሞ የራሱን ግዴታ መወጣት አለበት። ከዛ በተረፈ ደግሞ ቦርድ አባላቶች ደግሞ መስራት ያለባቸው ነገሮች ሊኖር ይችላሉ። አሶሲዬሽኑ አዲስ ድርጅት አይደለም፣ 45 ዓመት ያለው ድርጅት ነው። ሰው የቻለውን ያህል ትልቅ አስተዋጽኦ ያደርጋል። ሰዎች ውጭ ሆነው ከሚተቹ እንደዚህ አልሆነም ከሚሉ አይ ቲንክ ለውጥ ለማምጣት ተሳትፎ ያስፈልጋል አይደል እንዴ? ተሳታፊ የሆነ ህብረተሰብ መብቱን የሚያውቅ ግዴታውን የሚያውቅ ፕሮሰስን የሚያውቅ አይ ቲንክ ብዙ ሰዎች ደግሞ ነገሮችን በጣም የማይገባቸው አሰራር እንዴት እንደሆነ ብዙ ፍላጎት የላቸውም ለማወቅ ወይም እውቀቱም ስለሌላቸው እንደዚሁ ዝም ብሎ በግዴለሽነት ነገሮችን ያሳልፋሉና አንደኛው ደግሞ የጤናማ ህብረተሰብ ግዴታው መጥቶ መሳተፍ ነው እና እኛም የተቻለን ያህል እናደርጋለን። ይሄ ደግሞ አዲስ ቦርድ አይደለም፣ ቦርድ የነባሩ ቦርድ ነው። አዲስ የሚመጡት ሆፕፉሊ እንግዲህ እነሱ የተሻለ ህዝቡን ለማበረታታትና የአባል እንዲሆን ለማድረግ እንግዲህ ይጥራሉ ብዬ አምናለሁኝ። ምናልባት ይህን ጥያቄ ፈንታው ስትመልስ ጨምረን ይህን ያነሳሁት ለምንድን ነው ሊደርሺፕ የያዛችሁት እናንተ ናችሁ። ባይ ዲፎልት ኢትዮጵያዊ ኮሚኒቲ የሚመራው በኢትዮጵያ ማህበር ቦርድ ነው። ስለዚህ የኢትዮጵያ ማህበር የኢትዮጵያዊ ቫልዩ አሁን ደግሞ በህግ በኦልሬዲ በኦንታሪዮ ቢል 38 ሪኮግናይዝ አድርጎታል። ባህሉን፣ ስርዓቱን፣ ቫልዩን ሊድ እንዲያደርግ። ስለዚህ ያለው ማህበረሰብ በተለያየ ምክንያት ተሸሽቶ ሊሆን ይችላል። ብዙ የሚከፋፍሉ ጉዳዮች አሉ እንደምናውቀው ሁላችንም። እነዛን ለማጥበብና ወደ ኮሚኒቲው እንዲመጣ እንዳልሽው ፓርቲሲፔት እንዲያደርግ ለራሱም ጥቅም ለራሱም ቤኔፊት ብሎ እንዲመጣ ለማድረግ በእናንተ በኩል ሊደርሺፕ ይፈልጋል። እንዴት አድርገን ነው አውትሪች ማድረግ የምንችለው? ብዙ ማቃቸው ማህበራት ካናዲያን ናን ፕሮፊቶች የአውትሪች ዲፓርትመንት አላቸው። ስለዚህ አውትሪች ዲፓርትመንት ኖሮ ስራዬ ብሎ ሜምበር ኦፍ ኮሚኒቲን ለማምጣት ስራዎች መሰራት አለባቸው። ኢሜጅ ቢልድ መደረግ አለበት። ፓርት ኦፍ ፒአር ስራ የሚሆነው የማህበሩን ኢሜጅ መጀመሪያ ቢልድ ማድረግ።
ስለዚህ ከጠብታ ምንድነው ከእንስራ ሬት ይልቅ ከእንስራ ሙሉ ሬት ይልቅ ጠብታ ማር ንቦችን ትስባለች ነው አይደለም የሚሉት። ስለዚህ እንዴት አድርገን መሳብ እንችላለን የሚለው ላይ አይ ቲንክ አዲሱ አመት ቢሰራበት የሚል አስተያየት አለኝ። አዎ ጥሩ ሀሳብ ነው። መሰረቱን ገልጸዋለች። ብዙ ጊዜ በኢትዮጵያ ማህበር ታሪክ ኢቭን ጠቅላላ ጉባኤ በሚጠራበት ወቅት ብዛት ያለው ህዝብ የመጣው አሁን በቅርብ የቦርድ አሰራር በተጀመረበት ሰዓት ነው። ድሮ ጀምሮ የሚመጡት ብዙ ሺህ ህዝብ ኢትዮጵያን ባሉበት ከተማ ውስጥ 40 50 60 በየአመቱ 70 እንደዛ ያለ ሰው የሚመጣ የነበረው ከተወሰነ ጊዜ በኋላ ይቀንሳል፣ እንደገና ይጨምራል። ዞሮ ዞሮ ምንድነው ፈቃደኛ የሆኑ ኢትዮጵያኖች ማህበሩ ሊጠቅመን ይችላል ወይም ደግሞ በማህበሩ መሰባሰባችን ትልቅ ነገር ነው ብሎ የሚያስቡ ሰዎች መጥተው አባል እስከመሆን ይደርሳሉ። አንዳንዶቹ ደግሞ እኮ አባል ሳይሆኑ ተሳትፎ የሚያደርጓሉ። ለምሳሌ አድዋ በዓሉን ስናከብር የሚመጣውን የህዝብ ቁጥር ተመልከት። ኢትዮጵያ እንደ ሲከበር የሚመጣውን የህዝብ ቁጥር ተመልከት። ምናልባት ጊዜና ሰዓት አጥተው መጥተው እዚህ አባል ላይሆኑ ይችላሉ። ሁሌ ግን ስብስብ በሚኖርበት ወቅት ማህበሩ ጥሪ ያደርጋል። አባል ሁኑ፣ ማህበራችሁን አጠናክሩ እያለ ይናገራል። በኢትዮጵያ እንደ ጊዜ እንደዚህ ይናገራል። በሁለት ቀን ዝግጅት ውስጥ መድረክ ላይ አባል ኢትዮጵያ ማህበርን አጠናክሩ እየተባለ ይነገራል። ፎርም ሁሉ የአባልነት ቅጽ ሁሉ የሚሞላበት ጊዜ አለ፣ የምንሰጥበት ጊዜ አለ። ፈቃደኛ የሆነና ጊዜ ያለ መሳተፍ ፈልጋለሁ የሚል ሰው ይመጣል። ካልመጣ ደግሞ እንጥራለን እንጂ ምንም ማድረግ የምንችለው ነገር የለም። ሌላው ራሱን የቻለ አውትሪች ፕሮግራም ለመስራት በጀት ያስፈልጋል። እንደ ድሮ አይደለም። ኢትዮጵያ ማህበር ያለው በጀት ሰራተኞች ትንሽ ናቸው። ያን ስራ ለመስራት የሚችል የለም። ነገር ግን አሁንም ቦርድ በሚቀጥሉት ጊዜያቶች ካሁን በኋላ አባላቶች ሌላ ችግር ሳይኖር ለምሳሌ አሉባልታዎች ይኖራሉ። በቦርድ ውስጥ የሌለ ነገር በውጭ የሚወሩ ዝም ብለው ቦርዱ እንደዛ አይነት አቋም አለው ከፖለቲካ ያይዙታል፣ የተለያየ ነገር ይሰጡታል። ግን በቦርድ ውስጥ እንደዛ አይነት ነገር ሲንጸባረቅ አይታይም። በውጭ ግን መምጣት ያልፈለገ ሰው ያንን ወሬ ሲያስተጋባ ይሰማል። ያ ስህተት መሰለኝና ስህተት ካለ ደግሞ መጥተው መናገርና ከቦርዱ ጋር ፊት ለፊት ተነጋግረው መገናኘት ይችላል፣ መነጋገር ይችላሉ። ኤግዚኪዩቲቭ ዳይሬክተር አለን፣ ሁልጊዜ በሩ ክፍት ነው። መጥተው ከኤግዚኪዩቲቭ ዳይሬክተሩ ጋር በመነጋገር ችግር ካለ ያን ችግር መፍታት ይችላሉ። እና አሁንም ጥሪ የምናደርገው ማህበራችሁ ጋር መጥታችሁ ተሳትፎ አድርጉ። በኢትዮጵያ እንደና በአድዋ በዓል ብቻ አይደለም መኖር ያለበት፣ ከዛም ውጪ መምጣት ይችላል። ምክንያቱም በኮሚኒቲያችን ውስጥ የተለያየ ሙያ ያላቸው ፕሮፌሽናል ሰዎች አሉ፣ ለማህበሩ አስተዋጽኦ ሊያደርጉ የሚችሉ በወር ወይ በሁለት ወር አንድ ጊዜ መጥተው በሙያቸው አስተዋጽኦ የሚያደርጉበት መንገድ እነሱም መተለም አለባቸው። ቦርድም ደግሞ ይሄንን ከማድረግ ወደ ኋላ አይልም፣ እንቀጥላለን። እዚህ ላይ አንድ ነገር ለመጨመር ውጭ ሀገር በምንኖርበት ጊዜ በጣም አስፈላጊ ነው ተደራጅተን ጠንካራ ኮሚኒቲ መኖር እንዳለበት ህዝቡ መረዳት አለበት። ይሄው እንደምናየው የአሜሪካ የሚሆነውን ነገር እያየን ነው። ሚኒሶታ ላይ ምን ያህል አለ አይደለ የስደተኛ ጥላቻ ዝም ብሎ አንፋውንድድ የሆነ ሩመር እንትን እየተነሳ ሰዎች ምን ያህል ጉዳት ላይ እንደሚደርሱ እየታየ ነው። ኢትዮጵያውያኖች ሳውዝ አፍሪካ ላይ ኤክስፒሪየንስ ያደረጉት አለ በየቦታው። ስለዚህ ካናዳ ውስጥም አይመጣም ብሎ እጅ አጣምሮ ቁጭ ከማለት ይልቅ የተደራጀ ጠንካራ ኮሚኒቲ አስፈላጊ መሆኑን ህዝቡ መረዳት አለበትና ይሄው ፋንታውም እንዳለው ኢትዮጵያን አሶሲዬሽን መኖሩ ኢትዮጵያ እንደ ራሱ እኮ በቂ ነው አይደል? እንደ ሰዎች ያቃሉ እና ይሄንን ድርጅት ለመርዳት እነዚህ ሰዎች አለ አይደለ ይሄን ነገር እየሰሩ ነው የኔ አስተዋጽኦ ምንድነው ብሎ መጥቶ ኢንፎርሜሽን ጠይቆ መጥቶ የመመዝገብ የህዝቡም ኃላፊነትና ግዴታ አለበት። እውቀት ያለው ህብረተሰብ አዌርነስ ያለው ለወንድሙና ለእህቱ ጥሩ ነገር የሚመኝ ህብረተሰብ ዲክቴተር መንግስትም አይቀመጥበትም፣ ዝም ብሎም አይገዛም። ለምን የራሱን መብት አስከብሮ የሌላውንም ሰው መብት ለማስከበር የራሱንም አስተዋጽኦ መስጠት አለበት እንጂ ሰዎችን ዝም ብሎ መተቸት ይሄ የደካማ የኋላ ቀር አመለካከት ነው ብዬ አምናለሁና እኛ we are open የፈለገ ሰው ማንም ሰው የዘር የሃይማኖት ምንም እኛ ምርጫ የምናደርገው አይደለም። በሩ ክፍት ነው። መታችሁ ተሳተፉ። ለውጥ ለማውጣት በእውቀታችሁ በጣም ብዙ እውቀት ያለው ሰው ሼር ማድረግ የሚፈልግ ተረዳርተን እንድናድግ አስፈላጊ ስለሆነ ይሄው ጥሬ ደግመን ደጋግበን እናደርጋለንና መታችሁ ተሳተፉ ነው የምለው።
አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት። ህግ ምክርን በተመለከተ አንስታችኋልና ከዚህ በፊት ለምንድን ነው የህግ አገልግሎት ሳይኖረው የቀረው ማህበሩ? ማለት የህግ አማካሪ የተለመደ ስለሆነ በሌሎች ተቋማት ውስጥ እና ከዚህስ በኋላ የህግ አማካሪዎቻችሁ በምን መንገድ ነው አሲስት የሚያደርጉት ቦርዱንም ሆነ አጠቃላይ እንቅስቃሴው? well thank you ከዚህ በፊት ለምን የህግ አማካሪ ወይም የህግ ክፍል የለም ለሚለው ያው እንደምታውቀው እንግዲህ እኛ 3 አመታችን ነው። ከዛ በፊት እንግዲህ አሶሲዬሽኑ ነፍሱ ምንድነው አፈር ለሰው የተነሳ ድርጅት ስለሆነ somehow እሱ አልነበረም እና ለምን የህግ አካል አልነበረውም? አሁን እኮ ሰው አላለ የሚያሻሽለው ወይ ከድክመቱ ወይ ቻሌንጅ በሚኖርበት ጊዜ አስፈላጊ ነው ወይ ይሄ ነገር ይጠቅማል ወይ ብሎ ከተመክሮ የሚሰራ ነገር ስለሆነ አሁን እኛ አስፈላጊ ነው ብለን እናምናለን። በሱ ብቻ ሳይሆን በአሶሲዬሽን ኮንስቲቲዩሽን ላይ ብቻ ሳይሆን አሁን ደግሞ ብዙ ጠበቆች ያፈራን ነው። ብዙ ጠበቆች አሉና የህግ አካል ቢኖር ህብረተሰባችን ብዙ መብቱ የሚጣስ ብዙ ጥያቄ ያደረበት ስለሆነ እሱንም ከኮንስቲቲዩሽኑና ካለው ከህብረተሰቡ ችግር መልስ ይሰጣሉ ብለን ስለምናምን እሱን እንግዲህ የሚመጣው ቦርድ በደንብ አስቦበት ይሄንን እንዲያጠናክር ያው አንደኛው ስራው ከሚሆነው ይሄ ነው። አሁን ባለን ኤክስፒሪየንስ በቀደምለት በሆነው ሁኔታ ያው መጥፎ አይደለም ለድገት ነው። ቻሌንጅ ስለምን ቻሌንጅ የሚያደርግ ሰው በሚሆንበት ጊዜ የተሻለ ስራ ለመስራት ተዘጋጃለህና በሱ የተነሳ ዕውቀት ያላቸው ሰዎች ወደ አሶሲዬሽናቸው መጥተው ለመርዳት ሙከራ ላይ ናቸው፣ እየሰሩልን ነው። አስመራጭ ኮሚቴውን በፕሬዝዳንትነት የሚመራው ምክትል ፕሬዝዳንቱ ነው ስለሚል ህገ ደንባችን ወይም ኮንስቲቱሽናችን እኔን ወደ ምክትል ፕሬዝዳንት ፖዚሽን ማስተላለፍ ግድ ሆነ ነበር ማለት ነው እና በዛ ሂደት ነው የሆነው እና ስለ አንዱ እሱ ነው። ሁለተኛ ተነስቶ ከነበረው ጥያቄ ውስጥ የአስመራጭ ኮሚቴ አባላት ቁጥር በኮንስቲቱሽኑ ላይ 5 ነው የሚለው እናንተ 7 አድርጋችኋል የሚል ነበር። 7 መሆን ቁጥር መጨመሩ ጉዳት አያመጣም። እንደውም የተሻለ ሐሳብን ተጨማሪ ብዙ ነው ግብአት እንዲኖረው የሚያደርግና ጥሩ ስራ እንድንሰራ የሚያግዝ ነው ብለን ነው ያሰብነው የነበረው። እኛ ቤቱ በዛ ደረጃ ስለተቃወመው አሁንም ያንንም ቁጥር እንደዚሁ ለመቀነስ ቀንሰን ወደ 5 ዝቅ አድርገናል እና እንደዚሁ ሌሎች የተነሱም አሉ። ለምሳሌ የስብሰባ ጥሪ በአግባቡ አልተላለፈልንም የተባለ መልእክትም ነበረ። እኛ ሙሉ በሙሉ ሪላይ ያደረግነው በሶሻል ሚዲያውና በሚዲያዎቻችን በከተማ ውስጥ ባሉ የኮሚኒቲ ሚዲያዎች ላይክ ዮርስ ማለት ነው ባሉት ነው መልእክቶቻችን ያስተላለፍነው የነበረው። we believe እነዚህ መልእክቶች በአብዛኛው ህብረተሰቡን ተደራሽ ያደርጋሉ ብለን እናምን ስለነበረ በሶሻል ሚዲያ አውታሮቻችንና በእናንተ ነበር መልእክት ያስተላለፍነው። ሆኖም በኢሜል በጽሁፍ በስልክ እንደገና መተላለፍ አለበት የሚልም አስተያየት ስለነበረ እነሱን ሁሉ ባካተተው ሁኔታ እንደገና ያንን አስተካክለን የምርጫውን ሂደት እንደገና ለማካሄድ እንደተገለጸው ጃንዋሪ 25 ስኬጁል አድርገናል ማለት ነው። አብዛኛው እንግዲህ ችግሮቹን የተባሉት እነዚህ ነበሩ። እነሱን አድሬስ ለማድረግ ጥረት አድርገን የሚቀጥለው ስብሰባ በተሻለ ሁኔታ እና ውጤታማ በሆነ መልኩ የወደፊት መሪዎቻችንን ለመምረጥ ያስችለናል ብለን ጽኑ እምነት አለን። በዛ መሰረት እንግዲህ እኛም ያንኑ ያህል ዝግጅት እያደረግን ነው። ከዛይ እስካሁን ድረስ የኢትዮጵያ ማህበር አድርጓቸው ከነበሩ ምርጫዎች ቻሌንጂንግ የሆነው ይሄ ይመስለኛል። ባለፈው ኖቬምበር 30 ሊካሄድ ታስቦ የነበረው በፊት በምንም አይነት መንገድ ቢሆን ሰው በመግባባት ምርጫው ይካሄዳል። ስለዚህ ያልፋል፣ ብዙም ኢሹ አይሆንም ነበር የዚህን ያህል። አሁን ኢሹ የሆነበት ምክንያት
እንደው ምን ይመስላል? ምክንያቱም አንተ አሁን ያስመራጭ ኮሚቴውም ሰብሳቢ ስለሆንክ ሞር በዚህ ጉዳይ ላይ አስተያየት ብትሰጥ ብዬ ነው። ለምን ይመስልሃል ይሄን ያህል አቴንሽን ያገኘው? ያ እንግዲህ እንደምታውቀው ያው ይሄ አቴንሽን እንደዚሁ የመጣ አይደለም። ማህበሩ በተወሰነ ደረጃ የኮሚኒቲው ሴንትር ኦፍ አቴንሽን እየሆነ የመጣበት አጋጣሚ ነው። ይሄ ያ ጊዜ አብዛኛው የኮሚኒቲያችን ሜምበርስ ስለማህበሩ ህልውና እንደገና ኮንሽስ ያገኙበት እና በተቻለ መጠን የፓርቲሲፔቲቭ የሆነ ፕራክቲስ ለማድረግ ይሄንን ነገር ፕራክቲስ ለማድረግ ወይም ለመጠጋት አብሮ ለመገዝ የመሳሰሉት ወጣቶች በተለይ የህብረተሰቡ ክፍሎች እያንዳንዱ ሰው አትራክትድ የሆነበት ታይም ነው እና በዚህ ቀደም ሲል የነበሩት የምርጫ ጊዜያትን አሁን 1 2 እና 3 አሳልፌያለሁ። በአብዛኛው የእጩ ተወዳዳሪዎችን ለማግኘት በጣም ከባድ ነበረ። ብዙ ሰው ፈቃደኛ አልነበረም እዛ ውስጥ ገብቶ ለመስራት። የምንጠይቃቸው ሰዎች ሁሉ በተለያየ ምክንያት ወደ ኋላ ይሉ ነበረ ምናምን። አሁን ቅድም ያልኩ ሁኔታም ስለተፈጠረ ብዙ ሰው የተነቃቃበት ሰዓት ስለነበረና እጩዎች እንዳዩ በጣም ወጣቶች በጣም የተማሩ የተሻሉ ሰዎች በእጩነት በራሳቸውም በሰውም ጥቆማ በብዛት የቀረቡበት ጊዜና አጋጣሚ ነበረ። ያ በጣም አነቃቂ ነው ለኛ እንደ ቆዩ አባሎች እና እንደ አስመራጭ በጣም የሚያነቃቃ ደስ የሚያል ሁኔታ ነው የነበረው በእኛ እይታ። እንግዲህ አብዛኛው የነበሩት ብዙዎቹ እጩዎች እንደተረዳሁት ብዙዎቹ በወጣት እድሜ ያሉ ናቸው በርከት ያሉት። ኦፍ ኮርስ ሁሉንም ባካተተ መልኩ ነው ለማየት እኛ ጥረት ስናደርግ የነበረው እና አይ ቲንክ እንደዚህ አይነት ትራንዚሽን ትንሽ የሆነ ሬዚስታንስ ሊኖረው እንደሚችል ይገመታል። አንዳንድ ሰዎች ይህንን ለውጥ አፕሪሺየት ላይ ያደርጉት ይችላሉ። ለውጡ እኛም በጣም ራዲካል እንዲሆን አንፈልግም። ሁላችንም ሁሉም ያው ይሄ ኮሚኒቲያችንን ያካተተ እንዲሆን ነው የምንፈልገው እና በዛ ደረጃ ነበረ ለመስራት የተሞከረው። አይ ቲንክ የወጣቶች በብዛት ወደ ምርጫው መሳብና መምጣት ይመስለኛል እንዲህ አይነቱን ነገር የፈጠረው ብዬ አስባለሁ። እኔ ግምት ነው አክቹአሊ። አንድ እሱ ነው። ሁለተኛው ቅድም እንደገለጽኩልህ የነበሩት የማህበሩ አጠቃላይ እንቅስቃሴዎች ሰውን ወደ ማህበሩ እንዲመለከት የሆነበት አጋጣሚና ጊዜ ስለነበረ ሁሉ ሰው የሆነ ኢንተረስት እያሳደረ መጣ ማለት ነው በዛ ነገር። የብዙ ሰዎች ኢንተረስት ማሳደር ይሄ እንዲህ አይነት ነገር ደግሞ መሰባሰብ ሬዚስታንስ ምናምን ሐሳብ መለዋወጥ ኔጌት ማድረግ የመሳሰለው ነገር ሁሉ እንደ እድገት ምልክት ነው እኔ የማየው በግሌ እና በዚያ ምክንያት የመጣ ነው። ጥሩ ለውጥ ነው። አይ ቲንክ ኢትስ ኤ ጉድ ታይም እና እሱን ያንን ሁኔታ ሃርሞናይዝ አድርገን በአግባቡ መጠቀምና መልክ ማስያዝ ከኛ ይጠበቃል። በዛ ደረጃ የነበረው አጠቃላይ ሁኔታ ይሄንን ነው የሚመስለው በእኔ እይታ። ለምርጫ ቀርበው የነበሩ ሰዎች ከዚህ በፊት አውቶማቲካሊ በእጩነት ይቀጥላሉ ወይስ ያ ሙሉ በሙሉ ዲስኳሊፋይ ሆኖ አዲስ ምርጫ ነው የሚካሄደው እንደ አሁን ባለው አሰራር? ያ ገዝሽ ቀደም ሲል እኛ እንደ አዲስ ሪስትራክቸር እንዳደረግነው ኮሚቴውን ወዲያውኑ እና የምርጫ ጊዜ ሰሌዳውን ማህበሩ ሴት አውት እንዳደረገ ያስመራጭ ኮሚቴውም ሁኔታዎችን እንደገና እጩዎችን በተጨማሪ ያልተካተቱ አቴንሽን ያልነበራቸውን እይታ ውስጥ አልገቡም ተብሎ የሚታመኑ ሰዎች ሊኖሩ ስለሚችሉ የእጩ ማሰባሰቢያ ጊዜውን አናራዝም ብለን እንደምታስታውሰው ዲሴምበር 31 ድረስ ሰዎች በዛ በእጩነት እንዲቀርቡ ራሳቸውንም እንዲያቀርቡ ሌሎችም ሰዎች እንዲጠቁማቸው በሚል እስከ ዲሴምበር 31 ድረስ አራዝመናል። ያ ማለት ግን ቀደም ሲል የቀረቡት እጩዎች ሙሉ በሙሉ ዲስኳሊፋይድ ይሆናሉ ማለት አይደለም። ቀደም ሲል ከቀረቡት እጩዎች መካከል በኮሚቴው እምነት ኳሊፋይ ያደርጋሉ ለስራው ብቁ ናቸው ተብለው የሚገመቱት ይወሰዳሉ። ምናልባት ዲስኳሊፋይ የሚሆኑበት ነገሮች ካሉ ሞስት ፕሮባብሊ አይሆንም ብዬ አስባለሁ። አብዛኛዎቹ ሰዎች እዛ ውስጥ ይኖራሉ። ተጨማሪ ሰዎችም እንደዚሁ ማካተት ስለሚኖር ምን አጋጣሚ ነበረ መሰለ አንዳንድ ሰዎች ባለፈው ስብሰባ የተደረገው ሁኔታ ትንሽ ያስደነገጣቸው እጩዎች ነበሩ።
አይ ካን ኢማጂን ለእኔም የነገሩኝ ነበሩ ዲስካሬጅ እነዛ እጩዎች ደንግጠው አይ እንዲህ አይነት ኢንቫይሮንመንት ውስጥ እንቸገራለን ብለው ራሳቸውን ያገለሉ እጩዎች ነበሩ። እነሱን አሁን ሁኔታዎች በዚህ መልክ እያስተካከልን መሄዳችንና ከአብዛኛው ሰው ጋር የመግባባት ኢንቫይሮንመንት እየፈጠርን መሆኑን በማሳየት እንደገና እንዲመጡ ሎቢያት እየተደረገ ነው፣ እየሞከር ነው። ብዙ ጠቃሚ ሰዎች አሉና እነዛን ጠቃሚ ሰዎች ማጣት ስለማንፈልግ እንዲህ አይነት አካሄድ እየተደረገ ነው። በአጠቃላይ ሶፋር ኢንከሬጂንግ ነው ያለው ሁኔታ ይሄንን ነው የሚመስለው። ገዝሽ በጣም ጥሩ ነው ደምስዬ፣ በጣም ነው ማመሰግነው። እንግዲህ ካለህበት በርቀት ነው ይሄንን መረጃ እየሰጠኸኝ ያለኸው። ምናልባት እንደው ለጥንቃቄ ቢሆን ምንድነው መደረግ ያለበት? ከመራጩም ከአባላቱም ምን ይጠበቃል? በእናንተ በኩል በጃንዋሪ 25ቱ ምርጫ ምን ተዘጋጅቶ ነው መምጣት ያለበት በሚለው ላይ ምን መልእክት አለ? እንግዲህ ቅድም እንደነገርኩ ገዝሽ በእኛ በኩል እንደ አመራር ማህበሩ ይሄ አሁን ከረንትሊ ያለው ሊደርሺፕ ሰውን በጣም በማድመጥ ሂደት ላይ በጣም ሴንሲቲቭ ጆሮ ነው የነበረው። በአብዛኛው የሰውን እይታ የሰውን ስሜት ለማዳመጥ ጥረት ያደረገ አመራር ነው፣ ሊደርሺፕ ነው የነበረው እና አድሬስ ለማድረግ ጥረናል ሁሎቹንም የተነሱትን ነገሮች። አንድ በእኛ በኩል ያለው ይሄ ነው። እኛ እንግዲህ በተቻለ መጠን እንደዚህ አይነት የማዳመጥ እንትን ሲኖረን ሰውም ደግሞ ከኛ ጋር እንደዚህ የጋራ የመደማመጥ ኢንቫይሮንመንት መፍጠር ይኖርብናል ማለት ነው። ምንድነው ስብሰባ ሲካሄድ በአብዛኛው እንግዲህ የስብሰባ ስርዓት አለ። በተቻለ መጠን እዚያ የሚመጡት አባሎች ያን የስብሰባ ስርዓት የመጠበቅ ሪስፖንሲቢሊቲ ይኖርባቸዋል። አንድ እሱ ነው። ሁለት ማህበሩ ኮንስቲቱሽን አለው። ያ ኮንስቲቱሽን ያው እንግዲህ ምን ሰራበት ያለ እንቅስቃሴያችን የሚወስን መመሪያ ስለሆነ በተቻለ መጠን እያንዳንዱ መራጭ ተሰብሳቢ ተመራጭ ሁሉ ቤዝድ ኦን ዘ ኮንስቲቱሽን ስለሆነ እንትን የሚለው በተቻለ መጠን ያንን ባከበረው መልኩ እንቅስቃሴ እንድናደርግ ነው። እና ዋነኛው ወደፊት በስፋት ይገለጻል። የተለያዩ ስብሰባ ፖይንቶችና ስነ ስርዓቶች ይኖራሉ። በተቻለ መጠን ያንንም ሪስፔክት እንዲያደርጉልን ይሄን ህብረተሰቡ እንዲያውቅልን ማሳሰብ በጣም እንፈልጋለን እና በተቻለ መጠን እንዲተባበረን ነው። አይ ሆፕ እና አምናለሁ የሚቀጥለው ምርጫ በጣም በተሳካ ሁኔታ በመግባባት ይጠናቀቃል ብዬ ተስፋ አደርጋለሁ እና ለዚህም የህብረተሰቡን ትብብር በአጽንኦት እጠይቃለሁ። በጣም ነው ማመሰግነው። ስብሰባው ጃንዋሪ 25 ሰዓቱ 3 PM ላይ ነው። ቦታው ደግሞ ደሴም ቦታ 71 ጎሄ የፔፕና ዳንፎርድ ጋር ያለው ጎች አይደለም ጋውች ፔፕና ዳንፎርድ ጋር ያለው ቸርች ባለፈው የተደረገበት ያው እዛ ነው እሱ የሚሆነው። እንግዲህ አባል የሆናችሁ መጣችሁ ያው በስርዓቱ እኛም ተዘጋጅተን እንጠብቃለን። ጥያቄ ያለው ሰው ኤኒ ታይም መጠየቅ ይችላል። ጥያቄ በሚጠየቅበት ጊዜ ደግሞ አንድ ሰው ጥያቄ ከጠየቀ በኋላ እስኪመለስለት ድረስ እንዲጠብቅ ጥሪያችንን እናቀርባለን። ለምን ጥያቄ አንድ ሳይመለስ ያኛውን ከዛ ብድግ ብሎ ያኛውን በዚህ ብሎ በሚሆንበት ጊዜ በጣም ኮንፊዥን ይፈጥራል፣ ለህብረተሰቡም ጥሩ ስሜት አይደለም። ይሄ ደግሞ አሁን ባለንበት በካናዳ ሲቪላይዝድ እንግዲህ ከተባለ ዓለም ውስጥ ነው እየኖርን ያለነውና ይሄ ትንሽ መልስ ለተጠየቀውም ጥያቄ ያሱ ጥያቄ ኖሮት ነውና መልስ ለመስጠትም እድል አይሰጥምና ይሄንን ህብረተሰቡ አስቦበት እጁን አውጥቶ ኤኒ ታይም የሚፈልገውን ጥያቄ ለመጠየቅ እኛ ዝግጁ ነን። ተጨማሪ የጠቅላላ ጉባኤ በሚደረግበት ወቅት ካለፈው ጉባኤ ትምህርት መማር አለብን። ብዙዎቹ በጉባኤው ላይ አስተያየት ሲሰጡ የነበሩ ሰዎች ነባር አባሎቻችን ናቸው። እነኚህ ነባር አባሎቻችን በቅንነት ማህበሩ በተሳሳተ መንገድ ሄደ መስሏቸው ሊሆን ይችላል አስተያየት ሲሰጡት፣ ማሰራራችን የተሳሳተ ነው በማለት ሊሆን ይችላል። ግን ኃይለ ቃል መነጋገሩ ትንሽ መካረር መጣ። በለቱ የተፈጠረውን ችግር እዛው ተነጋግረው መፍትሄ መስጠት ይቻል ነበር። ስለዚህ አሁን በሚቀጥለው ጉባኤ ላይ ረጋ ባለ መንገድ በጎ የሆነ አስተያየታችን በመስጠት ጉባኤያችን በተቃና መንገድ እንዲካሄድ የሁላችሁም ጥረት መኖር አለበት ብለን እናምናለን። እናመሰግናለን።
ያ ከዛ በተረፈ ለኢትዮጵያ ገና ከቤተሰቦቻችሁ ጋራ ከቤተሰባችሁ ምርቃችሁ ለዚህ ላላችሁ የመልካም ዓመት በዓል ቀን እንዲሆንላችሁ እንመኛለን። 2026 የሰላም፣ የፍቅር፣ የመተሳሰብ ተነጋግሮ የመግባባት ዓመት እንዲሆንልን በኢትዮጵያ ማህበር ስም አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት